ስም አይቀበርም። ጤና ይስጥልን እንደምናምሽታችኋል የምንወዳችሁ የሸገር ቤተሰቦች ይህ ሳምንታዊው ስም አይቀበርም ነው። በዛሬው ፕሮግራማችን አንጋፋውን ድምጻዊ አለማየሁ እሸቴን እናስባለን። የፕሮግራሙ አዘጋጅና አቅራቢ ወንድሙ ኃይሉ ነኝ። ከፕሮግራማችን ጋር አብራችሁ እንድትቆዩ በአክብሮት ጋብዛለሁ። ስም አይቀበርም። ከመልካም ሽቶ መልካም ስም ይበዛል። አለማየሁ እሸቴ ከ1934 እስከ 2013 ስም አይቀበርም። ከመልካም ሽቶ መልካም ስም ይበዛል። በኢትዮጵያ ዘመናዊ ሙዚቃ ታሪክ በግንባር ቀደምትነት ከሚጠቀሱት ድምጻውያን መካከል አንዱ ነው። ከኢትዮጵያ ዘመናዊ የሙዚቃ ሸክላ ህትመትም ጋር ስሙ ከፍ ብሎ ይነሳል። የሙዚቃ ስራቸውን በሸክላ ቀድመው ካሳተሙ የመጀመሪያዎቹ ድምጻውያን መካከል አንዱ እንደሆነ ይነገራል። አንጋፋው ድምጻዊ አለማየሁ እሸቴ አለማየሁ የተለያዩ ዘመን ተሻጋሪ ስራዎቹ በሙዚቃ ወዳጆች ልብ ውስጥ ከፍ ያለ ክብር አስገኝተውለታል። በቄንጠኛ አለባበሱና የጸጉር ስታይሉ አበጣጠሩ በዘመኑ ወጣቶች ልብ ውስጥ የገባም ነበር። ድምጻዊ አለማየሁ የተወለደው በአዲስ አበባ ከተማ ሲሆን እስከ 3 ዓመቱ ድረስ ከእናቱ ጋር ደሴ ያድጓል። ከዚያም የ3 ዓመት ልጅ ሳለ አባቱ አዲስ አበባ መጡት። አዲስ አበባ መጥቶም ክርስቲያን ትሬኒንግ ኢንስቲትዩት አዳሪ ትምህርት ቤት ገብቶ ትምህርቱን መከታተሉን ተናግሯል። በትምህርት ቤቱም በእንግሊዘኛ ቋንቋ ጭምር መንፈሳዊ መዝሙሮችን በመዘመር ይታወቅ ነበር። ድምጹም እጅግ የተወደደ ነው። እንዲህ እያለ የሙዚቃ ስሜት እየኮረኮረው መጣ። በዘመኑ ተወዳጅና ዕውቅ የነበሩ የምዕራባውያን ድምጻውያንን ሙዚቃዎች ማንጎራጎር ያዘ። ወደ ሙዚቃ ዓለም ከመግባቴ በፊት እንግሊዝኛ ዘፈኖች ስለነበር ምዘፍነው የነ ኤልቪስ ፕሬስሊ ዘፈኖች በየትምህርት ቤቱ ነበር ምዘፍነው። ስሜ በጣም ታዋቂነት አትርፏል። የዛ ጊዜ በየትምህርት ቤት ጀነራል ጌትስ ነፍሱን ይማረውና ተስፋዬ ገብሬ የሱ ፒያኒስት የነበረ ፒያኖ ሰምታይምስ ይዝልናል። እንግዲህ እኔም ጊታር ያስኩኝ እንደው ሜጀሯን አንዷን ክር ብቻ ይዤ ብቻ በአክሽን መንፋት ነው። የዛ ጊዜ ፍላጎቱ ስሜቱ አለ፣ ማፈር የለም። እውነተኛው ስሜት ጉልህ ሆኖ ለሰው ይታየዋል። በየቦታው እንዲህ አይነት ስም ስለነበረ እንዲያውም ፍቅሩ ገብረ ሚካኤል ከኔ ጋር ነበረ። ባንክ ይሰራ ነበረ። በአሁን ሰዓት ካናዳ ላይ ነው፣ ቶሮንቶ ነው ያለ። ጎበዝ ዘፋኝ ነበረ እሱ። እኔ እንደዚህ ከተስፋዬ ገብሬ ስር ተከትለን ነበር የምንሰራው። ተስፋዬ ገብሬ ከኢትዮጵያ ወጣ እና ወደ ጣሊያን ገባ። እኛ ቁልጭ ብለን ቀረን። በየትምህርት ቤቱ አካባቢ በተለይ ጀነራል ዊንጌት ስኩል ልዩ በዓል እየተዘጋጀ የምንዘፍነውኛ ነበርንና በጣም ፌም አግኝቻለሁ። ፖሊስ ሙዚቃ ክፍል በጣም ጎበዝ የነበረ ዘፋኝ ነበረ ተስፋዬ መኩሪያ የሚባለው። ጥበቡ በላቸው ደግሞ የዛ ጊዜ ሐረር የነበረው የምስራቅ በር ሙዚቀኛ ነው ምናምን የሚባለው ቲያትር ክፍል ውስጥ ይሰራ ነበረ። ጥበቡ በላቸው ማለት ጎበዝ ደራሲ ጨዋ ወንድማችን ነበረ። በኪነ ጥበብ ዘርፍ ከፍተኛ አስተዋጽኦ ያደረገ ነበር። ታዲያ ድንገት እንዲህ አግኝተውኝ ሁለቱ ተስፋዬ መኩሪያና እሱ ይዘውኝ ፖሊስ ካምፕ ሄዱ፣ ፈጥኖ ደራሽ ካምፕ። ወዲያውኑ ትዝ ይለኛል ኮሎኔል ተደመቀን እንዲህ ያልነውት ልጅ ጎበዝ ልጅ መጥቷል ብለው ይሏቸዋል። ፈጥኖ ደራሽ ካምፕ ውስጥ አዛዥ ናቸው እዛ ጊዜ። ኮሎኔል አያሌው አበበ ነፍሱን ይማረውና እስቲ ፒያኖን ያዝልታሉ። ፒያኖ ሲይዝልኝ ዘፈናሉኝ፣ ዘፈንኩ። በቃ ይዛን ወለታ እዛው ቢቀረው እዛው ሲያጫውቱኝ ያደሩ። መኝታ ተሰጠን። ቀሮ እዛ ግቢ እቤትም መሄድ የለ ምንም የለ። በተለይ የሮክ ሙዚቃ ስልት ለአለማየሁ ነፍሱ ነበር። የአሜሪካውያኑን ድምጻውያን ፓት ቦን፣ ቤል ሃሌና ኤልቪስ ፕሪስሊን የእንግሊዘኛ ዘፈኖችን አብዝቶ ይጫወት ነበር። የኤልቪስ ፕሪስሊን ሙዚቃ አብዝቶ በመጫወቱ በጸጉር አበጣጠሩና ዘመናዊ አለባበሱ ኢትዮጵያዊው ኤልቪስ የሚል ቅጽል ስምም ተሰጥቶት ነበር። አለማየሁ ስለ ጸጉር አበጣጠሩ ሲናገርም ጸጉሬ ረጅም ስለነበር አፍንጫዬን ሸፍኖት ነበር የሚሄደው ሲል ባንድ ወቅት ለሸገር ተናግሯል። በዚህ ዕውቅናን እያተረፈ የመጣው አለማየሁ በጀነራል ዊንጌት በዳግማዊ ምኒልክና በሌሎችም ትምህርት ቤቶች እየተጋበዘ ይዘፍን ነበር። በወቅቱ ለአማርኛ ዘፈን ግድ አልነበረውም፣ እንብዛምም አይጫወትም። ከዘፈንኩም የጥላሁን ገሰሰን እንክርዳድ የተንከረደደ የሚለውን ነበር ብሏል። ለሸገር ኤፍኤም 102.1 ለዚህ ደግሞ ይመለከታቸው የነበሩ የምዕራባውያን ፊልሞች አስተዋጽኦ ነበራቸው። በአዲስ አበባ እምብርት ፒያሳ የነበረው አድዋ ሲኒማና ኢምፓየርና ኢትዮጵያ ሲኒማ ቤቶች በወቅቱ የሚያሳዩት የምዕራባውያንን ፊልሞች ነበር። አለማየሁ ጎራ እያለ የሚኮመኩሟቸው እነዚህ ፊልሞች የልጅነት ቀልቡን ይስቡት ነበር። በሆሊውድ የፊልምና የሙዚቃ ስራ ልቡ የሸፈተው አለማየሁ እሸቴ ወደዚያው ሊያቀናም ጉዞ ጀምሮ ያውቃል። አለማየሁ ከአባቱ ኪስ ያገኛትን 100 ብር ይዞ ነበር ከጓደኛው ጋር ሆሊውድ ለመድረስ መንገድ የጀመሩት። ይሁን
እንጂ ያለሙበት ሳይደርሱ ምጽዋ ላይ ተይዞ ወደ ቤተሰቡ ተመልሷል። እዚያ በቆዩበት ጊዜም ያቀነቅናቸው በነበረው ምዕራባውያን ዘፈኖች የምጽዋ መርከበኞችን በፍቅር ጥሏቸው እንደነበር ይነገራል። ስም አይቀበርም ከመልካም ሽቶ መልካም ስም ይበልጣል። ድምጻዊ አለማየሁ እሸቴ የሁለተኛ ደረጃ ትምህርቱን አዲስ አበባ ውስጥ በአርበኞች ትምህርት ቤት እየተከታተለ ባለበት ወቅት ነበር በ1955 ዓ.ም የፖሊስ ሰራዊት ኦርኬስትራን የተቀላቀለው። እዚያው ፖሊስ ኦርኬስትራ ውስጥ እስከ 1961 ዓ.ም ድረስ የሙዚቃ ስራዎችን ለአድናቂዎቹ አቅርቧል። ከዚያ በኋላ በሮሃ ባንድ፣ በሸበሌ ባንድ፣ በአይቤክስ ባንድ፣ በዓለም ግርማ ባንድ፣ ሶሊኮስ ባንድ እና በሙላቱ አስታጥቄ ባንድ በርካታ የሙዚቃ ስራዎችን አበርክቷል። የወይን ሐረጊቱ ነይልኝ በሞቴ የወይን ሐረጊቱ ነይልኝ በሞቴ እንዲህ ነው ወይ መውደድ እንዲህ ነው ወይ መውደድ እኔ ምን አውቄ እንዲህ ነው ወይ መውደድ እኔ ምን አውቄ ማሪኝ ብዬሻለሁ ማሪኝ ብዬሻለሁ ሞት ብሻለሁ ማን ይሆን ትልቅ ሰው ማን ይሁን ትልቅ ሰው እንዳሞራ ክንፋቱ ቸግረራ ምሽቱ ደመቀ ችግርሽ በኔ ያልፏል በሰው ልጆች በእሬት ታሪክሽ ተጽፏል እንደ ልብሽ ሁኚ ችግርሽ በኔ ያልፏል የሰው ቤት የሰው ነው ቢደላ ለጊዜው ወረት እስካለቀ ቢደላ ለጊዜው ወረት እስካለቀ የሰው ቤት የሰው ነው በግልጽ ታወቀ ደንየው ደነባ ኮቱማ ፍቅርዬ ኮቱማ ፍቅርዬ እንግዳዬ ነሽ በበሩ ገብተሽ አረፈን ጓዳ ተማር ልጄና ሌሎችም ተማር ልጄ እስካሁንም ድረስ ወላጆች ልጆቻቸውን የሚገስጹበትና የሚመክሩበት እንዲሁም የትምህርት ጉዳይ በሚወራበት ቦታ ሁሉ የሚነሳ የሙዚቃ ስራው ነው። ይህ የሙዚቃ ስራው ከተሰራ ከ35 ዓመታት በላይ አስቆጥሯል። በዚህ ዘፈኑም እንደ አውሮፓውያን አቆጣጠር በ2015 በጀርመን ሀገር ሽልማት ተበርክቶለታል። ተማር ልጄ ወገን ዘመድ የለኛ ሀብት የለኝም ከእጄ ድምጻዊው በስራዎቹ በኢትዮጵያ በሚዘጋጀው አምስተኛው ለዛ ሽልማት የህይወት ዘመን ተሸላሚም ነበር። አለማየሁ ኪነ ጥበብ የዘመኑን ሀቅ ይዞ መሄድ አለበት የሚል እምነት አለው። ለዚህም ነው ፖለቲካዊ ይዘት ያላቸው ዘፈኖችን ያለ ፍርሃት ያቀነቀነው። ሃይዘራፍ ይያሉ ያረራ እንጀቴ እኔ ሳረባሁም ወልደሽ ተኪናቴ የሚለውን የፍትህና የእኩልነት መጓደል የተናገረበትን ስንኝ በዋቢነት መምዘዝ ይቻላል። በህይወቴ መፍራት አልወድም አርቲስት ማለት ብዙሃኑ ሲራብ የሚራብ ሲቸገር የሚቸገር ታሪኩንና ጀግንነቱን በግልጽ የሚናገር እንጂ የብዙሃኑን ሀቅ የሚሸቅጥ ከሆነ አርቲስት መሆን አይገባውም ሲልም ባንድ ወቅት ለሸገር ተናግሯል። ድምጻዊ አለማየሁ እሸቴ በቤተሰብ ህይወቱም ባሪያነት ይጠቀሳል። የዝነኛነት ጎራን ሳይቀላቀል ከተዋወቃት ፍቅረኛውና ባለቤቱ ጋር ከ40 ዓመታት በላይ በሞቀት ዳር ውስጥ ቆይቷል። 7 ልጆችን አፍርተው የልጅ ልጅም አይተዋል። አለማየሁ እሸቴ ባለቤቱን አባዬ ሲል ነው የሚጠራት። በአንድ ወቅት ምክንያቱን ተጠይቆ እናቴ ከሞተች በኋላ እናቴ እርሷ ናት ሲል ተናግሮ ነበር። አንጋፋው ድምጻዊ አለማየሁ እሸቴ ስም አይቀበርም ከመልካም ሽቶ መልካም አድማጮቻችን አሁን የኢትዮጵያ ሙዚቃ ዘርፎች ማህበራት ህብረት ፕሬዝዳንት የሆነውን ሙዚቀኛ ዳዊት ይፍሩን ጋብዘዋለሁ። በአንጋፋው ድምጻዊ አለማየሁ እሸቴ ዙሪያ የሚነግረንን እናዳምጥ። ጤና ይስጥልኝ ጋሽ ዳዊት። በጣም አመሰግናለሁ ጋሽ ዳዊት ይፍሩ በቅድሚያ ስለምትሰጠን መረጃ። ይህ ሳምንታዊው ስም አይቀበርም የተሰኘው ፕሮግራማችን ነው። ዛሬ አንጋፋውን ድምጻዊ አለማየሁ እሸቴን እያሰብን ነውና አለማየሁ እሸቴ በተለይ ዘመናዊ ሙዚቃ ሲታሰብ ስሙ ከፍ ብሎ ይነሳል። እንደው ከመሰረቱን እንነሳና የትና እንዴት ነበር የሱ የሙዚቃ አመጣጥና ጀማመር ህይወት? እንግዲህ አለማየሁ እሸቴ መነሻው ፖሊስ ኦርኬስትራ ከዛ በፊት የት እንደምጫወት ባላቅም ከዛ በኋላ ሶምብሬሮ የሚባል ክለብ እና ዙላ የሚባል ክለቦች ጫወት ነበር።
ሶሌኮስ ባንድ ራስ ባንድ ከግርማ በየነ ጋርም ተጫውቷል እና ያ ትዝ ይለኛል። ሮሃ ባንድ፣ ሸበሌ፣ አይቤክስ፣ አለም ግርማ እንዲሁም ቀደም ሲል እንደነገርከኝ ሴሌኮስ እንደተጫወተ ይታወቃል። ሙላቱ አስታጥቄ ባንድም ውስጥ እንደዚህ ተጫውቷል ይላል ታሪኩና ሮሃ ላይ ተገናኝታችሁ ነበር እንግዲህ ረጅም ዓመት አንተም በሮሃ ባንድ ሰርተሃል ጋሽ ዳዊት ይፍሩ። እስቲ የሮሃ ቆይታችሁ ጊዜያችሁ እንዴት ነበር እዛ? ከሮሃ ባንድ ጋር የሰራው ኮቱማ ፍቅርዬና እንግዳዬ ነሽ የሚለው ከኩኩ ጋራ እነሱን በጣም ትዝ ይሉኛል። ኪልተን በነበርንበት ጊዜ ደግሞ ከሮሃ ባንድ ጋር አብሮ ሰርቷል እና ከብዙ ባንዶች ጋር ሰርቷል። ከዋልያስ ባንድ ጋርም ሰርቷል። እሱ እንግዲህ በዛ በዘመኑ የነቃና ዘመናዊ ሙዚቃዎች በደንብ የሚጫወት ስለነበረ ሁሉም ጋር ቢሄድ ሁሉ ጋር ፊት አድርጎ መስራት የሚችል ድምጻት ነበር። እንደውም ወደ ሆሊውድ ለመሄድ ሁሉ ወደ በምጽዋ በኩል ለመሳፈር ሁሉ ሙከራ አድርጎ ሳይሳካለት የተመለሰ እንደሆነ ታሪኩ ይናገራል እና በዛን ጊዜ እንደ ሌሎቹ አክተሮች ሆሊውድ ገብቶ ዘመናዊ የሆነ ነገር ለመስራት ህልም ነበረው። እንግዲህ ያ ባይሳካም በሀገር ውስጥ ግን የዛን ያህል እውቅና የሚያሰጥ ስራ መስራቱን አስታውሳለሁ። ለኢትዮጵያ ዘመናዊ ሙዚቃ እድገት ያበረከተው አስተዋጽኦ እንዴት ነው የሚገለጸው? እንግዲህ የኢትዮጵያ ሙዚቃ በሸክላ ሲቀረጽ እንግዲህ እሱ ግንባር ቀደሙ ነው ማለት ይቻላል። ከአማሃ እሸቴ ጋራ ከፊሊፕስ ባንድ ጋራ ላይና በታች አንዳንድ ሙዚቃ ሁለት ሙዚቃዎች የሚይዝ ሸክላ ይታተሙ ነበር። በዛን ዘመን እንግዲህ ከነ ግርማ በየነ ጋር ሆኖ በግል ባንድ ታጅቦ የሰራቸው ስራዎች በጣም እኔ አሁን ስሰማቸው ይደንቀኛል። በጣም ዘመናዊ በዛን ዘመን በጣም ታዋቂ የነበሩት እነ ጄምስ ብራውን በእነሱ በሚስተካከል መልክ አሬንጅመንቱ ተሰርቶለት እሱም ድምፁም ብቃት ያለው ድምጻዊ ነበር እና ይሄንን መስራቱን አስታውሳለሁ። እንግዲህ በሀገራችን ውስጥ ከተነሱት ድምጻውያን እንደው ግንባር ቀደሙና ዘመናዊ የነቃ እንግሊዝኛ አሳምሮ የሚጫወት ሱዳንኛ የሚጫወት እንደነበረ አስታውሳለሁ። አዎ እንግዲህ በኢትዮጵያ የሸክላ ሙዚቃ ታሪክ ያታራና ትማርኪያለሽ ናቸው ዘፈኖች። ልክ ነው። አዳማጭ የነበሩት አብዛኞቹ በየክለቡ ነው፣ ናይት ክለብ ውስጥ የሚጫወት በሸክላ ነው የሚደነስ የነበረው። በዛን ጊዜ እንግዲህ ናይት ክለብ የሚሄዱ ሰዎች በሙሉ የእሱን ሙዚቃ ከውጭው ጋራ አብሮ ማጣጣም ይችላሉ ብዬ ገምታለሁ። ክበብ ውስጥ የሚጫወቱት አብዛኛውን የአለማየሁ እሸቴ ሙዚቃ ነው። ለምንድን ነው? በዛን ጊዜ እሱ የሰራውን አድማጭ አልነበረም። አሁን ግን ሰው የሰውም ጆሮ የሙዚቀኛውም ጆሮ እየነቃ ሲመጣ የእሱን ዘፈን ማጣጣም የተቻለ ይመስለኛል። ስለዚህ አለማየሁ እሸቴ በዘመኑ በጣም የነቃ እንግዲህ እንደነ ተስፋዬ ገብሬ በጣም የነቁ እንደነበር እነ ግርማ በየነ የመሳሰሉት በዘመኑ የውጭ ሀገር ዘፈንም ስለሚዘፍኑ ንቃተ ህሊናቸው ከፍተኛ ነበር እላለሁ። ቆየት ባለ ጊዜ ሳንሱር የሚባል ነገር አለ። ዝም ብሎ ሙዚቃ አይለቀቅም። አንዳንድ ዘፈኖች ደግሞ ከስርዓት ጋር ከፖለቲካ ጋር ግጭት አላቸው እየተባሉ አለመግባባቶች ይፈጠሩ እንደነበር እንሰማለን እኛ እና በሱ ዘፈኖች ውስጥ እንዲህ ያለ ነገር አጋጥሞት ያውቃል? እንግዲህ አሁን በደንብ ግልጽ አድርጌ ነው ማለት ባልችልም በዛ ዘመን የነበሩ ድምፃውያን የሳንሱር ሰለባ ናቸው አብዛኞቹ። ግጥም ይገጠማል። ግጥም ገጣሚው እንደ ስሜቱ ነው የሚገጥመው። ያንን ይዘው ወደ መድረክ በሚወጡበት ጊዜ ወይንም በሸክላ ወይንም ደግሞ በካሴት ለማውጣት ጥረት በሚደረግበት ጊዜ ሳንሱር የሚባል መቀስ ነበር። እነሱ ደግሞ ስራቸው ስለሆነ ዝም ብሎ ማሳለፍም እንደምንም ባይገኝበትም ዝም ብሎ ማሳለፍ ስራ የሰሩ አይመስላቸውም ብዬ ነው የምገምተው። ስለዚህ እንደው ቅንጥብ እያደረጉ ይህንን ሰርዝ ይህንን አውጣ ምናምን የማለት አባዜ ነበራቸው በዛን ጊዜ እና አለማየሁ እሸቴም አጋጥሞታል እላለሁ። በአብዛኛው በዛን ዘመን የሚሰሩ ስራዎች ትንሽ ካልተቀነጫጨቡ እንዳለ ወጥ የሆኑ ስራዎች ለህዝብ አይቀርቡም ነበር። ቀደም ሲል እንደነገርከኝ እንግዲህ በዛሬ ዘመን ያሉ ወጣት ድምፃውያን የአንጋፋውን ድምፃዊ አለማየሁ እሸቴን ሙዚቃዎች በየመድረኩ ይጫወታሉ፣ እንሰማለን። ለምሳሌ የአለማየሁ እሸቴን ሙዚቃዎች አሳምረው ከተጫወቱት መካከል ዚጊ ዛጋ፣ ማስተዋል እያዩ፣ ዳዊት ጽጌ፣ ሌሎችም ወጣት ድምፃውያን አሉ። እንደ አርያም ሆኗልና ያንን የሙዚቃ ጥበብ እንደዚህ በህይወት ዘመን ሁሉ ጠብቆ ማቆየት የሚቻለው እንደምንድን ነው? አንዳንዴ እናንተ የሰራችኋቸው ዘመን ተሻጋሪም የሚባሉት በእርግጥም ዘመን ተሻግረዋል። ዛሬም አለማየሁ እሸቴን እያሰብን ነውና ለዛሬዎቹ ወጣቶች ምንድን ነው የምትመክረው ጋሽ ዳዊት? እንግዲህ በዛን ዘመን ሙዚቃ መቼም ሸቀጥ አልነበረም። ምንም ሸክላ ብታሳትም በካሴት ብታሳትም የሚከፈል ክፍያ በጣም አነስተኛ ነው የነበረው እና አብዛኛውን በዚህ ጥበብ ውስጥ ያሉት በሙሉ ትኩረት የሚያደርጉ ስራቸው ላይ ነው እንጂ ገንዘብ ላይ ትኩረት አያደርጉም። በዚህ የተነሳ አይቸኩሉም። እችን ዛሬ ሰርቼ ነገ ልብላበት እንደዚህ ላድርግበት የሚባል ዓላማ አልነበረም እና ትኩረታቸው ስራቸው ላይ ስለሆነ በትኩረት ይሰራሉ። ሲያጠኑም ድቅቅ አድርገው ነው 1 ወር 2 ወር 6 ወር ሁሉ የሚጠናበት ጊዜ አለ እና በዛ ሂደት ውስጥ
የሚሰሩት ስራዎች በጣም የጠበቁና የብዙ ሰዎች አስተዋጽኦ የነበረበት ስለነበረ አብዛኛው ዘመን ተሻጋሪ ሆነዋል። ወደ አሁኑ ዘመን ስንመጣ ግን ጠዋት ተመርቶ ከሰዓት መርካቶ እንደሚባለው አይነት አብዛኛው ስራ ቶሎ አምርተው ገንዘባቸውን ኪሳቸው አድርገው ለኑሯቸው መደጎሚያ ለማድረግ ስለሚጥሩ በቃ ለብ የሆነ ስራ ይበዛል። በዚህ የተነሳ ባለፉት እንግዲህ 20 ዓመት 30 ዓመት ውስጥ ከነበሩት ውስጥ ጥቂቶቹ ናቸው ዘመን የተሻገሩት። ስለዚህ በእነ አለማየሁ፣ በእነ ጥላሁን፣ በእነ ማህሙድ፣ በእነ ሙሉቀን ዘመን ትኩረት የሚደረገው ጥበብ ላይ ነው። ጥበቡ ደግሞ በደንብ ያላቸውን ዕውቀት በሙሉ አሟጣው የሚሰጡ ስለሆነ እነሱ ባይጠቀሙበትም የአሁኑ ዘመን ወጣቶች እንግዲህ በእነሱ ስራ ፍታውን እየወሰዱ ነው፣ የተጠቀሙበት ነው ላለው እና ዘመን ተሻጋሪ ስራ ለመስራት ድካም ይጠይቃል፣ ላብ ይጠይቃል፣ አርቆ ማሰብን ይጠይቃል፣ መለማመድን ይጠይቃል፣ የሙዚቀኞች ጥራት ይጠይቃል፣ የስቱዲዮ ጥራት ይጠይቃል። እነዚህ በሙሉ በተደረገው ጥረት ነው ዘመን ተሻጋሪ የተሰራው። ስለዚህ አሁንም እንግዲህ ወጣቶች ከነዚህ ትምህርት ወስደው ለብ ሳይሆን ትኩረት አድርገው አንድ ሙዚቃ ሲሰሩ ከልባቸውና ጊዜያቸውን ማጥፋት አለባቸው ላሉ የኢትዮጵያ ሙዚቃ ዘርፎች ማህበራት ህብረት ፕሬዝዳንት ዳዊት ፍሩ ስለሰጠን መረጃ በጣም አመሰግናለሁ። መልካም ቀን። እሺ ሰላም። ስም አይቀበርም። ከመልካም ሽቶ መልካም ስም ይበልጣል። አድማጮች ስም አይቀበርም ምን እያዳመጣችሁ ስለሆነ እናመሰግናለን። ዛሬ አንጋፋውን ድምፃዊ አለማየሁ እሸቴን እያሰብን ነው። አለማየሁ እሸቴ በአንድ ወቅት የሸገር ጨዋታ እንግዳ በነበረ ጊዜ ከተናገራቸው የመራረጥኳቸውን ክፍሎች እነሆ ለመታሰቢያው። ቀደም ሲል የነበረው ትውልድ በእኛ ዘመን የነበረው አድማጭ ነበር። ምን ተናገረ፣ ምላሱ ምን ተነፈሰች ብሎ ነው የሚከታተለው። ደራሲያኖችን በዛው መጠን እየተጨነቁ ነበር ግጥሞችን የሚጽፉትና የሚሰጡን። እኛም እንደዛው ስሜታችን ስለሚነካ ተጨንቀን ነበር ምንዘፍ ነው። አድማጩም ስላለ ግጥሙን የሚከታተል ስላለ ደስ ብሎን እንትንላለን። አሁን ማየው እንደዛ ገንቢ የሆነ የህብረተሰብን ህይወት ቁስል የሚነካ ነገር አይመጣም። ግጥምም የመፈራራትም ነገር አለ። ይሄ በበኩሌ እንኳን አልወድም፣ መፍራትን አልወድም በጭራሽ። በህይወት ያልወዳትም እስካልመጣልኝ ደግሞ ልጫወተውም አልፈልግም፣ ላቆቱም የለኝም። ምክንያቱም አንድ እምነት አለኝና አንድ በእኛ ደረጃ በኢትዮጵያኖች ደረጃ አርቲስት ተብሎ መባል የሚገባው ሰው ኢትዮጵያዊ ዘፋኝ ብዙሃኑ ሲራብ የሚራብ ሲደሰት የሚደሰት ጀግንነቱን ታሪኩን በግልጽ የሚናገር እንጂ የብዙሃኑን ሐቅ መሸቅጥ ከሆነ ዘፋኝ ተብዬ ሊባል የማይገባም በኢትዮጵያዊነቴ። ስለዚህ የህዝብ ቁስል ሊሰማን ይገባልና እንዲያውም በአንድ በኩል እውነትን የተናገርን እንደሆነ የተናገርንበትም አካል ቢሆን በእውነተኝነታችን እኮ ያደንቀናል፣ ለጊዜው ነው እንጂ። ስለዚህ በሌላ መልኩም ደግሞ ከስተቱ እንዲማር እናረጋለን ብዬ አምናለሁ። ለዚህ ጥሩ ምሳሌ የሚሆነኝ በዛ ጨቅላ ጭንቅላቴ የዛ ጊዜ ፖሊስ ውስጥ እያለሁ ሃይ ዘራፍ እያሉ እያረራ አንጀቴ እኔ ሳረባሁም ወልደሽ ተኪናቴ ብሎ ሲል ያ ግጥም የኔ ጭንቅላት አልነበረም፣ ከኢንተሌክቹዋልስ የሚመጣ ነበረ። በዛን ሰዓት ላይ ፍትህና እኩልነት ተጓደለ፣ እኔ ስተልፈስፍሽ ቀረሁኝ ወንዱ ልጅ እናቴ ኢትዮጵያ ነበርኮ የሚለው ያ ሐቅ ሃይ ዘራፍ እያሉ እያረራ አንጀቴ እኔ ሳረባሽም ወልደሽ ተኪናቴ። ታዲያ ብከለከልም ያንዘፈን በወቅቱ ብከለከልም አድናቆቱ እጅግ ከፍተኛ ነበር በተቃዋሚዎች መሃል። በሌላ መልኩም ደግሞ ያ መንግስት እውነት ህዝብ እንዲተከፍቶብኛል እንዴ ብሎ እንዲያርም እንዲስተካከል የሚያደርገውም ነበረ። እየተራበ ጠገብ ብትለኝ አልስማማም ብዬ ስል እውነትም ህዝቡ አልተስማማም ለካ ብሎ የበላይ አካል እንዲስተካከል ያደርገዋል፣ ምክር ሰጥ ነው። ታዲያ በተለይም ዘመን አመጣሹ ሙዚቃ ስላለ መለክሲያዋን ሁሉ ቄሱን ሁሉ
ሙዚቃው ቡም 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 ሲል ገና እግሩ ይነቃነቃል። የዘመኑ የኛ ብቻ አይደለም እኮ እኛ ጭራ ሆነን እኮ እየተከተልን በዓለም ላይ ያለው ሁኔታ ነው። ታዲያ ወጣቱም ወደ ሙዚቃው የሚያስጨፍረው ነገር ነው እንጂ ወደ እውነታው አይደለም። እዛ ዮሐንስ ድልድዩ ጋር ነበር ቤታችን። ከድልድዩ ትንሽ ከፍ ብሎ ወደ ቀኝ ደሬንስ ሱቅ አርገውት ያሉት ግቢ የአባቴ ግቢ ነበር። ያደኩት እዛ ነው። በዛን ሰዓት ነው አዳሪ ትምህርት ቤት ያስገቡኝ። CTI which is Christian Training Institute ማለት ነው። በቅሎ ቤት በስተጀርባ የነበረው ነው። ጥሩ አስተማሪዎች ነበሩኝ። ሚስ ብራስዌት፣ ሚስ ኔልሰን፣ ሚስተር ብሬደን እነዚህ ነበሩኝ አስተማሪዎች። ይገርማል። ሁሉ ጊዜ እግዚአብሔር ስራ እንደዚህ ነው። እኔ በጣም መጽሐፍ ቅዱስ ከታተል ነበር። ትንሽ ልጅ ሆኜ ቁምጣ ሱሪ እየለበስኩ እና ዘምራለሁ፣ ያዘምሩኛል። ለካስ ድምጼ ደህና ነበረ ማለት ነው። እና እሱ ያዘምሩኛል። የጌታ መለከት ሲነፋ ጊዜውም ሲፈጸም ክርስቶስ በክብሩ ይገለጻል ዳግም ኃጥአን ከፊቱ ይጠፋሉ እንደ ትቢያ ስሜ ሲጠራ እገኛለሁ ከዚያ ስሜ በተጠራ ጊዜ ስሜ በተጠራ ጊዜ ስሜ በተጠራ ጊዜ ስሜ ሲጠራ እገኛለሁ ከዚያ። ሪንግ ሮዱ በተሰራበት በኩል ዛታች ወደ ለቡ የሚሉት አካባቢ ላይ ባሻገሩ ላይ የሚታይሽ ተራራ ነገር አለ። በኦሮምኛ ኤርቱ ይሉታል። አንድ እሁድ ቀን ከረሜላው ሊሰጠንና ከትምህርት ቤት ፒክኒክ እንወጣለን እና ከዛ በኋላ እንሰባሰብና መጽሐፍ ቅዱስ እናነባለን፣ እናስተምራለን። አንድ ሰፈር ላይ ልጆች ሙሉ ጥለውኝ ሄደዋል። ከዛ ከኤርቱ አካባቢ እኔ አንድ ሰውዬ ቁጭ ብለን ደስ ብሎት መጽሐፍ ቅዱስ እያነበብኩለት ስንጫወት መሸ። እሱ ቤቱ በዛው አካባቢ ነበረ፣ ቅርብ ነው። ሄደ። እኔ መለሳለሁ ስል ጨለመ። ዛፍ ላይ ወጥቼ ቀበቶዬን ባላው ላይ ተቀምጬ ቀበቶዬን እንደዚህና እንደዚህ አስሬ ድንገት እንቅልፍ ሲወስደኝ እንዳይጥለኝ እዛች ላይ አድሬ ጧት ነግቶብኛል። ያ የዛ ጊዜ የነበረ እንትን ነው ይመስለኛል። የእግዚአብሔር ቸርነቱ አያልቅምና ያንን ሁሉ ፍላጎቴና ፍቅሬንም ወስኖ ነው ይመስለኛል ጌታዬ በስተመጨረሻ ላይ ኃይልና ጥንካሬና ለዚህ ደረጃ በቃኝ። 7 ልጆቼ ሁሉ አድገውልኝ ቁም ነገር ላይ ሁሉ ደርሰውልኝ እኔም በጣም ከነ ቤተሰቦቼ ተኮራርቼ ተቀምጬ ነው ያለው። አባቴ እንዳጋጣሚ አሞት ተኝቷል። አሁን ጎኑ ቁጭ ብዬ ራክሲው ላይ ወንበር ላይ ቁጭ ብዬ ሳጫውተው ቆየሁ። ነፍሱ ይማረውና አባባ ትንሽ ገደም ካለ እንቅልፍ ይወስደዋል። አሁን ኪሱ ስገባ ገንዘብ አገኘሁ፣ 100 ብር አገኘሁ። አሁን ያቺ 100 ብር ያዝኩና መኮንን የሚባል ጓደኛዬ ደግሞ አለ። እሱ ደግሞ ካጎቱ ቤት እችን የምታክል ሽጉጥ ሰርቆ ትዝ ይለኛል። ይሄ ከቁጭራ አፋፉ ላይ አንድ የሆነ እንደ ቅቤ በረንዳ አይነት ነገር እዛ ገባና ሸጠና 75 ብር ተቀበለ። ዛሬ ውድ ነው፣ የዛ ጊዜ 75 ብር ተቀበለ። ትዝ ይለኛል። ናው 175 ብር አለ። ምንም ጥያቄ የለም። 34 ብር ነው ለአንድ ሰው የሚከፈለው ከአዲስ አበባ አስመራ። በዛች ከፍለን በአውቶቡስ ሄድን፣ ደሴ አደርን። ለኔክስት ዴይ ኩያ የምትባል ቦታ ላይ አደርን። ከኩያ ቀጥታ አስመራ ነው የገባነው። አስመራ ገባን። በጣም ሎካል የሆነ ገንዘባችን ሴቭ ለማድረግ ሎካል የሆነ ቦታ አስፈልገን አደርን። ጠዋት ወደ ሻይ ቤት ገብተን ሻይ እንጠጣለን ስንል ከየት እንደሚያውቁኝ አላውቅም። በየትምህርት ቤቱ የዛ ጊዜ ዘፈን ስለነበር ወሬው አለ። አለማየሁ ኤልቪስ ሁሉ ይከበኛል። አሁን በአንድ ጊዜ ተላመድን። ከአስመራ ልጆች ስንጫወት ዋልን። ወደ ሐሰን ምጽዋ ለመሄድ ፈልጌ ነው። እንደዚህ ምን ታደርጋለህ? አንድ ዓላማ አለኝ። ታዲያ እዚህ ጋር ቅርብ ነው፣ እዚህ ጋር እኮ ነው፣ ቅርብ ነው። እኛ እኮ በእግራችን ነው የምንሄደው ጊዜ አሉ። ከአስመራ ምጽዋ እኔ I got no idea። ኦኬ
እሺ እሄዳለሁ ከእናንተ ጋር አልኳቸው። አሁን በማግስቱ ነው ወክ እያደረግን፣ ቀን እኮ ነው ወክ እያደረግን ስንወጣ የእንግሊዞች መቃብር ነው ያለው። የዛ ጊዜ በጦርነቱ የሞቱ እንግሊዞች በእነሱ በመቃብሩ ላይ ያቋረጥን ወረን ስንሄድ እውነትም ቅርብ ነው መንገዱ። እንዲህ እዚሁ ነው የሚጫወተው እንደ ክር ዶንጎሎ ባሶ ይባላል። እነሱን ሁሉ አውረን ይሄ የናቫል ቤዝ የነበረ ነው እዚህ ጋር ምናምን እንዴ እዚህ ጋር ቅርብ። ርዝመቱ ለካ በመኪናው ጠምዛዛ መንገድ ስለሚሄድ ነው። እንደዚህ ስንል ጊንዳ የሚሉት ቦታ ላይ ስንደርስ እንደ ማምሸት እያለ ነው። ከዛ በኋላ ሜዳ ነው፣ ቁልቁለት ነው። እዛ ዝም ብሎ ሽርጥ ያሸረጡ ሰዎች ብቻ ናቸው። ኢትዮጵያም አይመስልም አገሩ። ታዲያ እዛ ሻይ ምናምን ጠጣና ቤት የለም። ለስሙ ቤት አለች። ወንበሩም ምኑም እንደ መተኝታው ሙሉ ፍራሽ ነገር የለም። ጨርቅ አንጥፈው ሜዳ ሸዋ ላይ ነው የሚተኙት። ከእነሱ ጋር ከመመሳሰል አንጻር ቁጭ ብለን ስንጫወት እንቅልፍ ይዞኝ ሄደ። አሁን ጫጫታ ሌሊት ስሰማ አንድ ትሬንት አኳትሮ ጣሊያን የሚነደው ነው ቆሟል እዚህ ጋር። እሱ ያውቃቸዋል። ከእነሱ ጋር ሲለፋለፉ ነው። አሁን የሚፈልገውን ፍራንክ ከፈለና የሚወስደው ነገር አለ መሰለኝ። ሲያስነሳ እነዚያ ልጆች ና እንጂ ና እያሉ እየሮጡ ይንጠላጠላሉ። እኔም ሄጄ ተንጠላጠልኩኝ ላይ ከኋላ። ይዞን ምጽዋ ገባ። አሁን ነጋ። ከተማውን ስናይ ምን ስንል ቆየን። በአንድ ጊዜ የናቫል ቤዝ ልጆች በሙሉ ማን ከማን እንደሚነጋገር እንዴት እንደሆነ አላውቅም፣ ደርሷቸዋል ወሬ። መጡ፣ ከበቡኝ። ለሽርሽር ነው የመጣሁት ዝም ብዬ። ጓደኛዬ መኮንን እሱም አለ። እንደዛ ስንል ቆየንና አንድ መርከብ ቆማለች፣ እንደዚህ ቆዳ የጫነች መርከብ። በጣም ዘመናዊነት የለውም እንዲያውም መርከቡ። አሁን ስንጫወት ቆየን። ደመቀ ፍስሐ ወንድማችን ነው። እነሱ ሁሉ እዛ ነበሩ። አታልያቸውም ብዬ ወደ ማታ አካባቢ እነሱ ወደ ካምፓቸው ሲገቡ እኛ ቶሪኖ የምትባል ሁለተኛ ፎቅ ወይም ሶስተኛ ፎቅ ላይ ክለብ አለች የታወቀች እዛ ምጽዋ እና ቶሪኖና አላምብራ የሚባሉ ቦታዎች ነው። ብዙ ወጣቶች እዛ ላይ ነው የሚገኙት። አሁን የዛ ጊዜ በነገራችን ላይ ኦራንጅ ነው የምጠጣው፣ መጠጥም አልቀምስም። አሁን እኔ ወጥቼ እዛ ላይ እየደነስኩኝ አብሬ እየዘፈንኩኝ የኤልቪስ ፕሬስሊን ዘፈን ሲዘፈን እንትን ስል እነዛ ክሩ ሜምበርስ የዛችን እንትኗ የመርከቧ እዚያ ያዩኛል። ለካ ክሬዚ ሆነዋል፣ ወደውኝ። አሁን መጡ፣ አቀፉኝ፣ ተዋወቁኝና የት ነው የምትኖረው? አዲስ አበባ። ታዲያ እዚህ ምን ታደርጋለህ አሉኝ። ወደ ሆሊውድ ልሄድ ብዬ ነው አልኳቸው። እኛ እንወስዳለን አሉኝ። የት ነው የምትሄዱት እናንተ አልኳቸው። ሎስ አንጀለስ ነው የምንሄደው አሉ። እኔ ሆሊውድ ነው የምሄደው አልኳቸው። አሁን ተጨቃጭቀን አስረዱኝ። አይሰሪ ኦኬ። ጠዋት ቀጠሮ ተደረገ። 7:30 አካባቢ ላይ እዛ እንደገኝላቸው። ልክ በዛን ሰዓት ኢንፎርሜሽን ደርሷቸዋል። የኛ ልጆች እዛ ያሉት ለእኔ ሲሉ ነው፣ ይሞታል ብለው ነው፣ እኔን ለማዳን ነው። ሚሊተሪ ፖሊሶች አዘው አስነግረው ልክ እዛ ገብቼ የሆነች እንትን ውስጥ ሩም ውስጥ አስቀምጠውን እያለ እኔ በነገራችን ላይ በዛን ሰዓት ሲጃራ አላጨስም ነበረ። ይሄ ጓደኛዬ ግን መኮንን ያጨስ ነበር። ሲያጨስ ጭሷ ወደ ላይ ስትወጣ እዚህኛው ክፍል ውስጥ ነን ያለ ነው፣ በላይኛው በስንጥቁ ጭሷ ትወጣለች። ለካ እነዛ ፈትሸው ሚሊተሪ ፖሊሲዎቹ ሲመለሱ ጭሷ ነው ያሉ። ምንድነች እቺ ጭስ ብለው ሲመጡ ዘቆች ብለናል፣ ተያዝን። ከዛ በኋላ 2 ቀን 3 ቀን አደረንና ወደ እንትናን ተመለስ ነው ማለት ነው። አስመራ ስንመለስ ታስኩኝ እንጂ ታሰርኩ። ኦልሞስት እንደመታሰር ነው። እንደዚህ አይነት ታዲያ 1-2 ቀን አደረንና አስመራ ገባን። አስመራ ገብተን ትዝ ይለኛል ሮብለት ነው ገባን። ጩቤ ያለኝ ዳገር አትሊስት እና ጂንስ ነው ለብሶ የካውቦይ ልብስ ነው ያለ። አሁን ለካ አስመራ ላይ ክልክል ነው፣ ነውር ነው ጩቤ ይዞ መሄድ። አሁን ሲአይዲዎች ያዩኛል። ሲያዩኝ አለን በትግርኛ ነው አናገረኝ። no I don't speak ትግርኛ አልኩት። what is this አለኝ። it's a dagger አልኩት። ማን ፈቀደልህና ነው እዚህ የምትይዘው አለኝ። ኢትዮጵያ አይደለም እንዴ አልኩት። ምንም እዚህ ሀገር ላይ አይፈቀድም አለኝ። ለሁሉም ቼክ መደረግ አለበት አለና ፖሊስ ጎዳይፍ የሚሉት ቦታ ይዘውኝ ሄዱ። እዛ ሲሄዱ 100 አለቃ አለሙ የሚባሉ ሽማግሌ ሰው ናቸው፣ የጣቢያው አዛዥ። ሲያዩን ገና ደነገጡ። ግን ህግ ነው መከበር አለበት፣ ይሄ ጩቤ መመርመር አለበት፣ ወንጀል ተሰርቶበት እንደው አይዟችሁ ምንም የላሉና ቁጭ አረጉን። ሻይ አስመጡልን። ስንጫወት እንዲመረመር ታዘዘ። ሄደ። ሳያልቅ
ያን ለታ አላለቀም ውጤቱ። እዛው አደርን። እዛው ቁጭ እንዳል የማን የሚባል 50 አለቃ የማን የሚባል መጣ። ተረኛ ነው፣ ኃላፊ ነው። እሱ ደግሞ በጣም ገርሰው ነው። አሁን ሚስቱም ደግሞ አማራ ነች። አሁን እሱ ዘፈን ይወዳል ለካ። እቺ የፓት ቡን ዘፈን አለች። ኦ በርናዲን ኦ ኦ ኦ በርናዲን ምትል ዘፈን ነበረች። እኔ እዛች ጋር ዛፍ ስር ቁጭ ብዬ እሷን ዘፈን ይሰማል። መጣና አቀፈኝና ሳመኝና ወደ ውስጥ ይዞኝ ገባ። አሁን አማርኛም ይችላል በደንብ ሲያጫውተኝ ቆየ። ወዲያውኑ ለሚስቱ ነግሯታል መሰል ልኮ ራት አስመጣ ከቤቱ። ራት አበላን፣ አልጋ አስነጥፎ አስተኛን። ጠዋት ሲነጋ ነፃ ነው ያ መሳሪያችን ተለቀቀን። ሞቼ እገኛለሁ አላድርም እዚህ ሀገር ብዬ ወደ አዲስ አበባ ሄዳለሁ በእግሬ በትራንስፖርት አልኩ። ቀሪ ገንዘብ ስንት ነው ያለን? 37 ብር። እንሂድ አልኩት። በምናችን እንሂድ አለኝ። በቃ እንትን ጥዬ አልሄድም በእግራችን እንሂድ አልኩት። አይ እንዴት አድርገን እንሄዳለን በእግራችን? እንግዳው እኔ በዚህ 34 ብር ተሳፍሬ እሄዳለሁ አልኩት። በቃ እሺ እንሂድ አለኝ። በቃ ከዛ ከአስመራ በእግራችን ዳይሬክሽኑን ነው የምንይዘው እኮ ይዘን ወጣን። አይ ዶንት ሪሜምበር ምን ያህል እንደሄድን የከብቶች ፍግ ለአትክልት ይፈለጋል። ወደ ደቀ መሐሪ የሚሉት ቦታ ጭኖ የሚመጣ ጣሊያን እኮ ነው። እርሻ ምናምን አለው፣ ከብቶች ምናምኖች አሉት። ቲማቲም ሁሉ እንትን ያደርጋል። የእሱ ላይ ሲሄድ አንለምነውም እኮ ተንጠልጥላል። ታክ ቁጭ ስንል የከብት ፍግ ነው ብላ አይ ልጅነት እንደዛ አድርገን ደቀ መሐሪ ደረስን። ከደቀ መሐሪ ቤንዚን ማደያ አንድ ቶታል ነው። እንደዚህ አይነት ነገር ነው። ሰውየው ሽማግሌ ናቸው፣ አማራ ናቸው። እሳቸውም በአማርኛ ስናነጋግራቸው ደነገጡ። እዚህ ግቡ አሉንና ጎማና ሸራ ብቻ የመኪና ሸራ ይዘው አስገቡን። እዛ ላይ ገና ቁጭ ስንል እንቅልፍ ይዞን ሄደ። በጣም ኢንትረስቲንግ ነበር። ከዛ ጠዋት ተነስተን በእግራችን ሰገነይቲ የሚባለው ድረስ ካላንዳች መቆም ተጓዝን። ከሰገነይቲ በኋላ አንድ ልጅ መንገድ ላይ ተገናኘን። ዲክሳ የሚባል ቦታ አለ። የኢትዮጵያን የአንበሳ ምልክት አለበት በትልቁ። ሽፍታ ምናምን ሁሉ የሚጠብቁበት ነው ፖሊሶች። እዛ አካባቢ ላይ ነው ቤቱ። ይሄ እዚህ ሰገነይቲ ድረስ መጥቶ እህል ለማስፈጨት ነው የመጣ። እዚህ ድረስ ቤተሰቦቹ ልከውት በስልቻ ይዞ አብርሃም ይባላል። እና በኋላ እሱ ዲስ ሳይድ በስተግራ በኩል ይዞ መንገዱን እየዘፈነ ይሄዳል። እኛ ሁለታችን በዚህ እያወራን እንሄዳለን። በእግራችን ነው፣ አንነጋገርም። ቋንቋ እስከየት ይምጣ። ፋይናሊ ቂጣ አውጥቶ እንደዚህ ቅርጭም እያደረገ እየበላ ጀመር። አንተ አልኩት። አየኝ ትክ ብሎ አምጣ ይለኛል ሲያስፈራራኝ ዱላ ይዞ። አሁን እንዳልገባው ወኩኝና አኛኝ አንተ አልኩት። አሁን አዘነ። ይገርምሻል እንደው በየቦታው እኮ የምታገኙ ሰው ስለ ጠየቅ ቂጣ መሆኑን ስላወቀ አወጣ፣ በብዛት አወጣና ሰጠን። አሁን የሚያወራውን አናቅም። እኛ የምናወራውን እሱ አይገባውም። እንለፋለፋለን ስንጓዝ አንድ ቦታ ላይ ስንደርስ ቤተሰቦቹ ምናዋመሸ ብለው አፈርፉ ላይ ቆመው ይጠብቁታል። እናቱ፣ አባቱ፣ ቤተሰቦቹ ገዛዬ ይለናል በእጁ። እኔ ደግሞ ዋትስ ገዛ አለዋለሁ። እንዲህ ስንባባል ቆየን። አወቁ ጠጋ ስንል አሁን አዘነና ንስኻ አነይ ድቅስ ይለኛል። አብረን እንተኛለን እዚህ ሌሊቱን አሳልፉ ነው። በመከራ ተግባባን። ይዞኝ ሲገቡ አንሶላው ቆዳ ነው፣ ብርድ ልብሱ ቆዳ ነው። የፍየል ወተት ሁሉ አጠጥተውን አብልተውን አስተኙን። ትዝ ይለኛል፣ በሞት አረሰው። ከዛ ወጥተን በማግስቱ ነው በእግራችን ልክ ከፍ ስንል ፖሊሶቹ ያዙን። በአንድ በኩል እንዲታጠፋል የካውቦይ ባርኔጣ አይነት ሆኖ በዚህ በኩል ይዘረጋል። ሽፍታ መስለናቸው ለካ ከሩቅ ይጠብቁናል። እኛ አላየንም። ከዛ ሲያዩን ልጆች ነን፣ ደነገጡ። ሻፍልተው አበሉና ጠጡ ምናሉና እንትን ዶንጎሎ የሚባል ውሃ አለ እንዳምባ ውሃ። እሱን ጭኖ የሚመጣ አንድ ጣሊያን በመኪና ነበረ። እሱን አስቆሙና በሱ ጭነውን አዲቀይ ድረስ ይዘውን መጡ። አሁን ረጅም ጉዞ ነው ያበሪያ። እዛ ስንደርስ እኛ 100 አለቃ አለሙ ጋር ምንድናቸው እነዚህ አለን። ያም ደግሞ አዛዡም ልጅ ነው፣ ገና ወጣቴ ነው። ባከኛ ወደ ሀገራችን ወደ አዲስ አበባ ነው የምንሄደው አልኩት። እዛ ፖሊስ ጎዳይ ደውልና ጠይቅ አልኩት።
እውነትም ሲደውሉ እንዳትነኳቸው እነሱ ልጆች ባካችሁ ምናልባቸው ተለቀቀን። ከዛ በኋላ ያለው ነበር ከፍተኛ መጥፎ ጉዞም የነበረብን ያ ነው። ገና ከአዲቀይ ወጣ ስንል ቴሌኮሙኒኬሽን የሚሰራ እንደው ይገርመኛል። እኔ አሁን ትዝ የሚለኝ ሚኒባስ ነገሮች መኖራቸው እንደ ሚኒባስ የምትመስል መኪና የያዘ አንድ ሰው መጣ። አስመራ ቴሌኮሙኒኬሽን መሳራ ነው። ገና እንጃ 5 ኪሎ ሜትር አልወጣንም ከአዲቀይ። ቀጥለሽ የምታገኛት አዲግራት ነች። አለቃ የዚህ አዲግራት ስላለ ብዬ ነው የምመጣው ከአስመራ አለና ይዞን ሄደ። ሊፍት ስንጠይቀው እዛ ስንደርስ ሄዷል ወደ መቀሌ ያሉት አለቅየውን። ኦኬ መቀሌ ድረስ አብረን እንሄዳለን አለ። ሰውየውም ደግሞ በጣም ዘፈን ይወዳል። ለካዛ አካባቢ የዛ የፓትቡን ዘፈን በጣም የተወደደ ነው። ይሄም እንደዛው ኖሯል። እኔ ግዴለኝ የዛ ጊዜ አሁን ኩሃ ላይ ስንደርስ ነው እንዲህ ወደ መቀሌ እዛ ወረድን። አንሄድም ወደዚህ ወደ መቀሌ እኛ ወደ አዲስ አበባ ስለሆነ አንሄድም አልኩት። አለቃዬ ስላለ እንጂ ካንተ ጋር መለያየት አልፈልግም እያለ ተለያየን። ኩሃ አድረን ጧት ጀመርን ጉዞ 11 ቀን ዛፍ ላይ እየወጣን እያደርን ጅብ እንዳይበላን 11 ቀን ማይጨውን ሁሉ አልፈን ኮረም ደረስን። በዚህ ላይ ወንዝ አለ። ግን ትዝ የሚለኝ በጣም የቆጨን ይሄው ሰውዬ ይሄ በመኪና አሁን ይዞን የመጣ ትልቅ ወንዝ አየንና እዛ ወንዝ ጋር ቆምንና ጸጉሬን ሁሉ ታጠባለሁ ወርጄ ከመንገድ። እሱ ለካ አለቃው እዚህ መቀሌ የለም አልፏል ወደዚህ ወደ አላማጣ ወደ ምናምን ወደዛ ሊሄድ መኪናው ሲያልፈኛ ያየሁት ከሩቅ እሱ አላየንም። ከ11 ቀን በኋላ ከኮረም አላማጣ ገባን። አላማጣ በኋላ ከፍ ያለውን እና ሌላው ደግሞ አድማሱ የሚባል ማላሪያ ኤራዲኬሽን ሰርቪስ ውስጥ ይሰሩ ነበር አላማጣ። አሁን እነሱ ናቸው ያገኙን። ሲያገኙን ሪብለው አለቀሱ። አንገቴን አቅፈው አንለቅህም አሉ። 3 ቀን ሲቀልቡኝ አሳድረውኝ አላማጣ ደሞዝ ሰዓት ነበር። ደሞዛቸውን የሚቀበሉት ከደሴ ነው። በመኪና ይዘውኝ በመንግስት መኪና መጣን ደሴ። ከደሴ እናቴ ቤት ገባው ወደ አዲስ አበባ የመጣው። ታዲያ ምንድነው ከልጅነት አንድ ፍጹም ንጽህና አለ። ድምፃዊ አለማየሁ እሸቴ ለመጀመሪያ ጊዜ የአማርኛ ሙዚቃዎችን በሸክላ ያስቀረጸ ነበር። አማሃ የውጭ ሀገር ሬኮርዶችን 45 ሬኮርድስ እና ኤልፒዎችን እያመጣ በሐራምቤ ሙዚቃ ቤት ውስጥ መሸጥ ስለጀመረ ሰው ወደ ሬኮርድ እየሄደ ነበር። ስለዚህ የጋርቢስ ገበያውም ሁሉ ድክመት እያሳየንም ነበር በዛን ሰዓት። በቃ ወዲያውኑ አማሃ በጣም ጎበዝ ሰው ነው። ወዲያውኑ አሌክስ እንዲህ ብናደርግ ብሎ ሲለኝ በቃ በአንድ ጊዜ ጭንቅላቴን ወጋኝ። ትክክል በመሆኑ ልክ ነው ማድረግ አለብን ተባባልን። ወዲያውኑ የመጀመሪያውን አቴንስ ልከ አሳተመ። ስም አይቀበርም። ከመልካም ሽቶ መልካም ስም ይበልጣል። የሰውም ትኩረት ወደ ሌላ ነበር። ለዚህ አሰብኩና አንድ ቀን ይፍለጡኝ፣ ቢያስሩኝ፣ ይሰሩኝ እድል ገጥሞኝ ደግሞ አንድ ባለስልጣን ጋር ከደረስኩ እነኚህ ሰዎች ለ20 ምናምን ዓመት በላይ ሀገር ፍቅር የተጠቀሙት መቼ እንደሆነ ታውቃለህ? የጃንሆይ 25ኛ የዘውድ በዓል ጊዜ የነበረ ጊዜ ለሳቸው የሚያሞግስ የሳቸውን የሚወድስ ሸክላ ሰርተው ነበር። ሀገር ፍቅሮች ይሄ ነው እንግዲህ። ከዛም በፊት አልሰሩም፣ ከዛ በኋላም ለ20 ምናምናት አልሰሩም። እነኚህንም የባለስልጣኖች እጄ ስጠይቃቸው አሁን ልንሰራ ነው አሁን እንጀምራለን የሚል አለ አይደለም። ዞርበል እንደማለት ነው። በቃ እንሰራለን እኛ አሁን እያሰብን በኮሚቴ ማቋቋመናል ምናምን የሚባል ምክንያታዊ ነው። ከ20 ዓመት በኋላ ያንን ይሉሃል ማለትም አለባቸው። እኔም በእነሱ ቦታ ቢሆን አንድ ሰው መጥቶ ይሄን ሲጠይቀኝ ያንን መልስ የምሰጠው ይመስለኛል። ወሰንኩኝ፣ እሰራዋለሁ ይሄን ነገር በቃ ዝም ብሎ መስራት። አዎ ዲፋይን የሚመጣው ይምጣ በጉልበቴ እሰራዋለሁ። ግን ያላሰብኩት ነገር ምንድነው? ስቱዲዮ የለኝም። ስቱዲዮ ያለ የት ነው? ማስታወቂያ ሚኒስቴር የመንግስት ነው። መንግስት ጋር ሄጄ ነው የምጠይቀው። ማን ነው ሌላ ሙዚቀኛ አብሮኝ የሚሰራው? እኔ ገደል ግባን ልታሰር ብዬ መስዋዕት ለመሆን በወስን ሌላ ከኔ ጋር መስዋዕት ሆኖ የሚፈልግ ማን አለ ስል አሁን ስም መጥራቱ ገሌ ከበደ፣ ታደሰ፣ ፈለቀ ብሎ መጥራት ዋጋ የለው። ከድምፃውያን ማለት ነው የተወሰኑትን ጠየቁ። ኧረ እባክህ ነው መልሱ። እኛ አንነካካም እዚህ። አዎ ኔጌቲቭ ነበር። ምክንያቱም ነገሩን ያላወቁም ነበሩ ለምን እንዳልተሰራ እና እንዲህ አይነት ነገር ስለሆነ እውነታቸውን ነው።
መልሱን እንትን ነበር። ከዛ ሁሉ እንግዲህ አንድ ሰው አምሃም አይደለም አሚላ ነው የሚለኝ አለማየሁ እሸቴ ያው እሱ ደፈረ አይደል የመጀመሪያ ጊዜ አለማየሁ እሸቴ ደፈረና አማርኛውን አለማየሁ እሸቴ ሰሩት። ስንት ዘፈን ነው የሚይዘው ሸክላ? ሁለት በቃ እዛ የታተመው ሁለት ዘፈን ያለማየሁ ሁለት ዘፈን ነው። በአንድ በኩል አንድ ዘፈን በትግልባቸው በጀርባው አንድ ዘፈን ከዛ ውጭ አይዝም አንድ ሸክላ 12 13 ሲዲ አይነት አይደለም። ኤልፒ የሚባል ኤልፒ ማለት ሎንግ ፕሌይ ነው። እሱ ረጅሙ ነው እስከ 12 ዘፈን እንትን ይላል። ትልቅ ነው እሱ ሸክላ ነው። ትልቅ ሸክላ ነው እና በዛን ጊዜ እንደመነሻ አድርገን በሱ መጀመርም አልፈለግንም። በቂም ሙዚቃ የለም። እቺ ሁለቷንም ለመስራት ከባድ ነበር። ምን ነበረችን ትማርክ ያለሽና በግልባጩ ደግሞ ያታራ ምትል ነበር ያረግነው። ለምንድነው ይሄን ያረግነው? የአማርኛ ነው የኛ ያታራ ሱዳንኛ ነው የኛ ህልምና የቱን አክል እንደው መሀይብ እንደሆን የሚገባ ያቺን ያታራ አርገን አለማየሁ ተወዳጅ ስለሆነ ሱዳን ሀገር ሙዚቃ ኤክስፖርት ልናረግ ለዚህ ነው ያታራ ያስፈልገች። እንኳን ሙሉ ሸክላ ግማሽ ሸክላ ማላክንም ሱዳን ሀገር ለዚህም አልተዋጣልንም። ግልባችን ትልቅ ነበር ማለት ነው። ያ ሙዚቃ መጥቶ ፒያሳ ነበርኩ በዛን ጊዜ ስንከፍተው ይሄ ቀዳማዊ ስላሴ ጎዳና ልክ ረብሻ እንደተነሳ ነገር መኪና መተላለፍ አልቻለም። ያንን ተማርክ ያለሽ በግልባጩ ያታራ ወደ ሁለተኛው ሙዚቃችን በዛው መልክ ሄድን። አሁንም እንደገና አለማየሁ ልብ ታጠፋለች የሚልና አሁንም ደግሞ እንዳልኩ ልባችን ትልቅ ስለሆነ በአንድ በኩል ልብ ታጠፋለች የሚለውን ከዛ በኋላ ደግሞ ሃኒ ቤቢ የሚል እንግሊዝኛ አሜሪካን ሀገር እንግሊዝ ሀገር አውሮፓ ኤክስፖርት ልናረግ ሁለቱ ከሆነ በኋላ በዚህ መሃል አንድ አመት ከምናምን እንደዚህ ፈይቷል። ሁላቱም መጣና ውጭ ሀገር አሳትሞት የነበረውን አስዮ ቤለማ ምናምን ነገር ሰራን። ስናረግ ሸክላ ታተመ ተብሎ ሰው ወረረው። ገዢውም መጣ። ምን ሸጠውን ሸጥን። ይሄ ሲሆን ሁሉ ብዙም በኔና ባለማየሁ ላይ የመጣ እንትን የለም። እንደተፈራው አለንም ከንጉሱ አካባቢ እንደተፈራው አልሆነም። እንዳልኩ ጊዜውም ጥሩ ሆነልን። እንዳላዩ ፊታቸውን አዞሩ። መጨረሻ ላይ ከምትሸጠው ሸክላ አንድ ብር ስጠን ተባለ። ማን ነው እንደዚህ የሚለው? መንግስት። 1 ብር ቀረና ደግሞ በኋላ ወደ 50 ሳንቲም መጣ። አንድ ሸክላ ስንት ብር ተሽጦ? 6 ብር ተሽጦ። አዎ ግን አንድም ሳንቲም ሳልከፍል ነው ያው 102.45 አሁን ያልኩ የነሳቱ ተሰማሁን የባህልም ስለሆነ በአንድ በኩል 2 4 ዘፈኖች ያሉበት እንደዚህ የሰራናቸው ሙዚቃዎችም አሉ። ስም አይቀበርም። ማሪም ቢሻለው ጋሽ ተስፋዬ አበበ ነበር ግጥሙን ያወጣው። ዜማውን ያወጣው ዘውዱ ሳለ ድንግል የሚባል ፒያኒስት ልጅ ነበረ። ፖሊስ ውስጥ ነበረ። እንደው ሳልፍለትም ራሱንም ሳይጠቅም እንደው ግዴለሽ ሰው ነበርና አልፎለሁ። ታዲያ ያንን ስዘፈን ያ ወቅት ላይ ኑሮ እንዳፍራሽ የሚባለው ክብር ዘበኛ ውስጥ የነበረው እሱ ሰው ጥፋት አጥፍቷል ተብሎ እንደ ግዞት ወደ ዌስት ተልኮ ነበር፣ ወደ ወለጋ ወዲያ ሰሞየር። የዛን ጊዜ ለበዓሉ መጥቷል። አዳራሽ ውስጥ ዩኒቨርሲቲ እዛ ስንጫወት ነው እሱ ዘፈን ወጥቼ ስዘፈን ህዝቡ እኔን የሚጠብቀው ሆት በሆነ ሙዚቃ ነው አመለካከቱና የዛን ጊዜ ይሄን ያህል አልነበረም የህዝቡም ጭብጨባ። እኔ ግን ዘፈንኩና ስጨርስ ትዝ ይለኛል ሚስተር ካርተር ይሉታል አንድ አሜሪካዊ ነበረ። ስቴጁን ሁሉ ዲዛይን ያደረገ እዛ ዩኒቨርሲቲ ውስጥ ተሰራላቸው ሰው ነው። ሄይ come back do it again come back ይለኝ ነበር እዛ ቆሞ የደስታ ብዛት። ከህዝብ ግን የነበረ ጭብጨባ አይቸው ማላቀው ዝቅተኛ ነበር። አሁን ጋሽ ኑሩ መጣ ወደኔ። ደህና ነሽ አንቺ አለኝ። ኮሎኔል ረታ ከጎኔ ቆመዋል። እግዚአብሔር ይመስገን። ኑሮ ደህና ነህ ምናምን አሉት። ኑሮ እንዳፍራሽ ማለት ብዙ ነሽን ለዚህ ደረጃ በቃት የሷ ባልኩ ይሄ ነው ምናምን አሉኝ። እሺ አልኩና በአክብሮት ተቀበልኩኝ። አሁን አንድ ነገር ልጠይቅሽ እሳቸው ፊት አባትሽ ፊት አሉኝ። አንቺ እያሉ እሺ አልኩ። ግጥም ጽፌ ያመጣልሻለሁ እዚህ ዘፈን ላይ ጨምረሽ እንድትዘፍኙ አሉኝ። እሺ አልኳቸው። በቃይችን የተነጋገርን ተለያየን ይዛለታ። ከዛ በኋላ ሌላዎቹ ሙዚቃዎች ተጫወት ያው ህዝብ ያብዳል እኔም አብዳለሁ። 3 ቀን አልሞላም መስሪያ ቤት ተደወለ ፖሊስ። አሁን ይፈልጉሃል ሻምበል ኑሮ እንዳፍራሽ። ሄድኩኝ እዛው ድረስ መጥተው እንቺ ይችን ወረቀት ጨምርና ዘፈናችን ዘፈን ልብ አድርግ ሳየው ጸጉርሽን ኮፍሺው ባልማዝ ማበጠሪያ ይሁንልሽ ላንቺ ስምሽ መጠሪያ ነው ቆዳ የተገፎ ይሁንልሽ ጫማ ምን አይነት ፍቅር ነው ያለው እየተለየ ነገር ነው
ሳነበው ራሴ ስሜቴን እንትን አረገኝ። ግን አሉኝ ቆሜ ሳልሞት በፊት ዝፈኝልኝ አሉ። ይሄ ነው። በኋላ እኔ ከፖሊስ ወጣኝ። አልዘፈንኩትም በዛ መልኩ ለራሴ ስሜት ሲሆን ጨዋታዋለሁ። አሁን ሂልተን ሆቴል አንደር ኮንስትራክሽን ነበር፣ አላለቀም ይዛ ጊዜ። ለካስ ሻምበል ኑሮ እንዳፍራሽ የሚጥል በሽታ አለባቸው ኤፒሌፕሲ። እኔ በጥሩ አይነት ዘፈኑን እንደዚህ ቆሜ ሬዲዮ ጣቢያ ውስጥ ቆሜ እየተቀረጸ እሳቸው በእግራቸው ወክ ያደረጉ ነበር ያንን ቦታ በራፉ ላይ ሂልተን ሆቴል። ዝም ብሎ ትልቅ ቀይ ድንጋይ አሁን ግንቡ ያለበት ድንጋይ በየቦታው ወድቋል። ይና የሚገነባ ነው። በዛው ኩል ሲያልፉ ሲወድቁ እዚህ ላይ መታቸው ሞቱ። እኔ ያስቀረጽኩት በጣም ሁሉ ጊዜ ትዝ ይለኛል። ያ ምን ታይቷቸው ነበር እኚህ ሰው እንዲህ ያሉኝ። ዘፈኑም የማይሞት ሆነ። በእውነቱ ጎሽ ብለውኝ ደስ ባለኝ ነበር። ነፍሱን ይማር። አንዱም ሞተ። ተማሪ ሹሜ ታደሰ ይባል ነበር። ሹሜ ታደሰ ኢህአዴግ ከገባ በኋላ ልጁ ኢህአፓ ነበር። ቤቱ እዚህ ሳንሱሲ ባጠገብ ነበር እና በየጊዜ ይታሰራል፣ ይፈቱታል፣ ያስሩታል። እኔን ይወዳል፣ እኔ ጋር ይመጣል። እኔም ማታም በየቦታው ሁሉ ስለምሰራ ገንዘብ አገኛለሁ። አይዞህ እለዋለሁ፣ እረዳዋለሁ። ግጥም ይጽፋል። እና አንድ ቀን አሌክስ መድፈር አይሆንብኝና አንድ ነገር ልጠይቅህ አለኝ። ምንድን ነው አልኩት። ያ ለእኔ ትልቅ ቀን ነበር። አንድ ግጥም አለችኝ፣ እሷን ግን እምቢ እንድትለኝ አልፈልግምና እንድትዘፍንልኝ እፈልጋለሁ አልኩኝ። ሹር ሊዮ ካመንኩበት አዎ አልኩት። አወጣና ሰጠኝ እና አንብበው ራስ አልኩት። ሲያነብልኝ እኔ ሲቃ ያዘኝ። ዛሬውኑ ነው የምሰራው አልኩት። ይሄ ነበር ቃሌ። ችግርሽ በእኔ አልፏል፣ በሰው ልጆች ብዕር ታሪክሽ ተጽፏል፣ እንደ ልብሽ ሁኚ ችግርሽ በእኔ አልፏል የሚሉት እነዚህ ሞቱት ናቸው። የእነሱን ሰዎች ሞተዋል የሉም። የእነሱ ሶል ሆነህ ነው የምትዘፍነው። እነሱ ግን የሉም። ሶላቸውን አንተ ዘፍን ነው። የስ በሐሜት ቢላዋ ዘልዝሎ እየበላኝ ባንቺ ምክንያት ነው ስንቱ የተጣላኝ። በጣም እንትን ነበር። እሳት ነዶ ነዶ ሲበቃው ይጠፋል፣ ችግርም ስቃይም ከታገሱት ያልፋል። ዛሬስ ትልቅ ሰው ነሽ፣ ብዙ ሰው አጭቶሻል፣ በእኔ በከርታታ ሁሉም አልፎልሻል ነው እኮ የሚለው። በቃ ሲቃዘኝ ወዲያውኑ ያን ዘፈን አዘጋጀሁና እንትን ሳረግ አሊ ታንጎ በግር በፈረስ ገብቶ እኔ ካላሳተምኩት አለኝ። ሳንሱር ክፍል ስንወስድ ወዲያው ተሰረዘ። ብል ብሰራ ቀጥታ ሄድኩኝና ማን ነበር የሚባለው ግርማ ምናምን የሚባል ነበር ደርግ ሰጥቤ ወጣት ነገር ነው፣ ጠፋኝ ስሙ። በኋላ ደግሞ ወሎ ክፍለ ሀገር ላይ ምናምን አድርገውት ነበር የኢሰፓ ተጠሪ ምናምን እና ክልክል ይከልከላልና አስቆመው። በቀጥታ ካሁን ወዲያ ነጻነት አለኝ ብዬ አልዘፍንም በሀገሬ ላይ ብዬ ፒያሳ ወጣሁና ሬኮርዶች ገዝቼ የነ ጄምስ ብራውን ገዝቼ ቤት የገባው እነሱን እያጠናው ስራ ሰራለሁኝ ብዬ። ሰምተው ኮሎኔል እንትና ግርማ ይልማ አስጠሩኝ። አሌክስ ምንድነው የሆንከው? እንደዚህ አልዘፍንም እያለ ብሏል ብለው እንግሊዝኛ ዘፈን ብቻ ነው የሚያጠናው ብለዋሉኝ። አዎ ለምን እንዴ እንደዚህ አይነት ነገር ስናዘጋጅ እንዴ የመተንፈስ እድል እንኳን የለንም። እንዲያዩት አነበቡትና ማህተም አውጥተው ሄድ ስራዋሉኝና መቱት። በቃ አንድ ጺማም ነበር እዚህ የሳንሱር ክፍል እዚህ አቡነ ጴጥሮስ አሉ ጺሙን የሚያደርግ ተራማይ ነኝ የሚል ሰው ነበር። በጣም አየው አልኩት። ሄድኩና ቀጥታ እንትን አልኩና ዘፈንኩት። ወጣ ገበያ ላይ። እዛ በኋላ እስከ ዛሬ ድረስ ለልጁም ከመጠን በላይ ነፍሱን ይማረውና ይደሰት ነበር ያ ነገር ስለወጣ። አትሊስት ተነፈሰ፣ ሐዘኑን ቅሬታውን ተነፈሰ ያለሽ ለሱ ብቻ አይደለም ለሁላችንም። አድማጮቻችን በአንድ ወቅት ተወዳጁ ድምጻዊ አለማየሁ እሸቴ ከራሱ ስራዎች የመራረጣቸውን ጋብዟችሁ ነበር። ያን ጊዜ መለስ አድርገን እናስታውስና እነዚያን ግብዣዎቹን አሁንም አዳምጡልኝ። በቅድሚያ ለሚወዱ አድናቂዎችህ ምን መልእክት ነው የምታስተላልፈው? ስለተደረገልኝ ግብዣ እጅግ በጣም አመሰግናለሁ። አድማጮቼም ደግሞ የኔን የድሮ ትዝታና ቁም ነገር ለበስ ሙዚቃዎችን ለመስማት በጉጉት በመጠበቃቸው እጅግ ደስተኛ ነኝ። ለተሰጠኝም አክብሮት እግዚአብሔር ያክብርልኝ እላለሁ። መጪው ዘመን ደግሞ የሰላም፣ የጤና፣ የብልጽግና እንዲሆንልን እመኛለሁ። በመጀመሪያ ደረጃ ለአድማጮች የምትጋብዘው የትኛውን ዘፈን ነው? ሲቀር ለሚቀረው ስንሄድ ለሚረሳ ክፉ አትናገሩ ይቅር አይነሳ የሚለውን መርጣለሁ። ይቅር አይነሳ ይሄን ዜማ እንጋብዛለን። የማዋየው የለኝ የማማክረው
በሁለተኛ ደረጃ ለአድማጮች የምትጋብዛቸውስ? ሃይ ዘራፍ እያሉ እያረራ አንጀቴ እኔስ አልረባሁም ወልደሽ ተኪናቴ የሚለውን ሶስተኛው የዜማ ግብዣህ ምንድነው? ቆጨኝ መሳሳቴ የሚለው ዘፈን ይሆናል። እነዚህ ሁሉ በሬኮርድ ላይ ያሉ ናቸው የሚበሉት። ቆጨኝ መሳሳቴ። አዎ። እሺ የሴማ ነው ዜማና ግጥሙ? የራሴ ነው። ቆጨኝ መሳሳቴ። ወደ አራተኛው የዜማ ግብዣህ መተናል። አሁን በቅርብ ከተጫወትኩት መሃል ነው የሚሆነው ይሄ። እሺ ሃሎ ሃሎ ብል የሚለው ዘፈን አለ። እሱ የመጨረሻው የተጫወትኩት አልበም ላይ ነው ያለው። እሺ ሃሎ ሃሎም የራስህ ስራ ነው? ዜማውም ግጥሙም ሞገስተካ? የሞገስተካ ነው ሃሎ ሃሎ። አዎ። አምስተኛው የሙዚቃ ግብዣ ምንድነው? ይኸው ደረትሽ ነው የሚለው። ይኸው ደረትሽ ነው። አዎ ይኸው ደረትሽ ነው ያጣላኝ ሁሉን ሲሸፍን አርጊው ያጡት እንደሆነ እሺ እንግዲህ በመጨረሻ አርቲስት ማለት ከህዝብ ጋር ሲራብ ተርቦ ህዝብ ሲያለቅስ አልቅሶ ሲታመም ታሞ ሲደሰት አብሮ ተደስቶ ከህዝብ ጋር እንጂ በግላችን የምናደርገው ሁሉ ውጤት አይኖረውም ብዬ ስለማምን የህዝብ ነኝ ብዬ እላለሁ። በዚህ አጋጣሚ ትምህርትም እንዲሆነኝ ብዬ ለሌላም ጥላሁን ገሰሰ ነፍሱን ይማረውና ምን ይል ነበረ? ሀብቴ ህዝብ ነው ይል። እውነተኛ ትክክለኛ ትምህርትና ቃል ነበረ። ለህዝብ የነበረውን ፍቅር ህዝብ ከፈለው መልሶ። ስለሆነም ሁላችንም የህዝብ አገልጋዮች መሆን አለብን እንጂ ቋንጣ እንዳየች ድመት ወደ ላይ ይዘለን ያለበት ፍራንክ ፍለጋ ብቻ መሆን የለበትም ብዬ ለማምከር እፈልጋለሁኝ። ወደ ስድስተኛው የመጨረሻው ግብዣህ መተናል ጋሽ አለማየሁ። አንድ ነኝ ለናቴ የሚለው የመጨረሻ ይሆናል። እሱም ይሄንን መጨረሻው አልበሜ ላይ ዘፈንኩት ለስላሳ ዘፈን ነው። ብቸኛ አታርጉኝ፣ ብቸኛም በሆንም አይደንቀኝም፣ አንድ ነኝ ለናቴ እንደማለት ነው። አመሰግናለሁ። በጣም በጣም ነው የማመሰግነው። ታንክ ዩ። አንድ ነኝ ለናቴ እሷም ያለች ባል አንጋፋው ድምጻዊ አለማየሁ እሸቴ ለመጀመሪያ ጊዜ ተማርክ ያለሽና ያታራ የተሰኙ ሙዚቃዎቹን በሸክላ ያስቀረጹለት አቶ አማሃ እሸቴ ከዚህ ዓለም በሞት በተለዩ ጊዜ ስለርሳቸው ሐዘኑን ገልጾ ነበር። እዚህ ጋር እናዳምጥ። ጋሽ አለማየሁ በጣም እናከብር አንጋፋ ሙዚቀኛ ነህ። ጋሽ አማሃ እሸቴ ነፍሳቸውን ይማርና ስላንተ አውርተው አይጠግቡም ነበር። እንደው ጋሽ አማሃ ጋር ከተገናኛችሁበት ጊዜ ጀምሮ ምንድነው ትዝታዎች? በቁጥር የሚዘለቅ አይደለም ትዝታዎቹ፣ አብረን ከማደግ አንጻር ነው። ያ ማለት እሱ ገና ተማሪ እያለ እኔም በትምህርት ቤት በነበርኩበት ጊዜ ሰፈራችን ቅርብ ለቅርብ ስለነበረ ተረት ሰፈር ነበር። እነሱ አቡነ ጴጥሮስ ጀርባ ከጊዮርጊስ ጀርባ፣ የኔ ደግሞ ዮሐንስ ቤተክርስቲያን ጋር ነው። ሁሉም ግዛታችን ሰፈራችን ነበርና ከዛ ጀምሮ ነው የምንተዋወቀው። ግን ከመሀላችን እሱ ቀድሞ በትምህርቱም እየበሰለ መጥቆ ስለወጣ ወደ ቢዝነስ ዓለሙም ገባ። ከፍተኛ እድገት አሳየ። ያም ብቻ ሳይሆን እኛን ወንድሞቹን ሰው እንድንሆን አቅሙ በሚችለው ሁሉ ያበረታታን ነበረ። ተናግሬ ያልዘልቀውም የሱን ትልቅ ሰውነት። ስላንተ ብዙ ጊዜ ያጫውተን ነበር። በተለይ ሸክላ ሙዚቃ ኢትዮጵያዊ የሀገሪ ሙዚቃ በሸክላ ለምን አይመጣም ብዬ ያታራ የሚለውን ሱዳንኛና ተማርክ ያለሽ የሚል ለመጀመሪያ ጊዜ ካንተ ጋር እንደሰራ አጫውቶኝ ነበር። ያ ጊዜ እንዴት ታስታውሰው? እውነት ነው። እሱ በዛ ጊዜ አቴንስ ላይ ግሪክ ሀገር እያሳተመ ነው መጀመሪያ ሪኮርዶቹ እንዲመጡ ያደረገው። የጀመረውም በኔ ነው። ጥያቄው ሁል ጊዜ በአድናቆት የምናየው የፈረንጆችን ሙዚቃ ነው። እኛ ኢትዮጵያኖች ለምን ራሳችን አንችልም? እናንተን የመሰሉ ልጆች አሉ፣ ለምን አትሞክሩም? እኔ ያሳትማለሁኝ፣ በተለይ አንተ በርታ እያለ እኔን አበረታታኝ። እኔ ወንድሜም ነበረና ሀሳቡን በመቀበል ወዲያውኑ ትማርክ ያለሽ የሚለውን ሙዚቃ አባስ የሚባል አንድ ሰው ደግሞ ነበር፣ ሱዳናዊ የታወቀ ሙዚቀኛ።
እሱ ያንኛው ያታራ የሚለውን ዘፈን ስለሰጠኝ ሁለቱን ለሙከራ ብለን ስናረግ እንደ ዳቦ ቤት በሰልፍ እየተሰለፈ ህዝቡ መግዛት ጀመረ። ያታራ عجبك من عينيني ليا ترى حسدون بحبي ليا ترى ቀሱን አይቶ እሱ ደጋግሞ ሲሰራ የሌሎችን ሁሉ ሲሰራ ያው ታንጎ ሙዚቃ ቤትም ምንም የተከተሉ ይሄዱ መርካቶች ሁሉ ገቦ ይልቀስ እሱን ሊቀናቀን የሚችለው ፊሊፕስ ካምፓኒ ሲያቋቁም ነው። ፊሊፕስም አይቶ ወደዚህ ስራ የገባው አማሃን አይቶት ነበር። ያ ካምፓኒ ግን በዙ የተደራጀ በገንዘብ ስለነበረ እሱ እንኳን አልተቀናቀነውም፣ አልቻለም። በጣም ጥሩ ይሰራ ነበር። አማሃ በየለቱ ሐሳብ አዳዲስ ሐሳቦች ያፈለቀ ጥሩ ይሰራ ነበር። መጨረሻው አፈር ሆነ። ከሀገር ፍቅር ማህበር ጋር በጣም አስቸጋሪ ጊዜ ነበር። እንደውም አንተ ነደፍረ የተገኘው ብዙ ሙዚቀኞች ዞር በልልን ብለውኝ ነበር well ሰው የሚለካው በክፉ ቀን ነው። አማሃ መኮራበት ፊትም መኮራበት አሁንም አፈር ውስጥ ሆኖ እኔ ቆሜ የምመሰክርለት ትልቅ ወንድም ጎበዝ ሰው ሰርቶ የሚያሰራ ሰው ነበር። ከሁሉ የበለጠ ትዝ የሚለኝ በሶላይኮስ ባንድን ፓርትነር ሆኜ ሁለታችን ነበር ያቋቋም ነው ባንዱን። እሱ ማፒንግ ሚሽን ውስጥ ይሰራ ነበር። ኦልድ ኤርፖርት ከአሜሪካኖች ጋር ነበር የሚውለው። ቃኘው ስቴሽን ደግሞ አሜሪካኖች አሉ። እዛ ድረስ ፕሮግራም እያዘጋጀ እነሱ ፕሮግራም እንዲያዘጋጁልን እያደረገ አውሮፕላን እያስፈቀደ በአውሮፕላን እየሄድን ዘነጠን ሰርተን በሁለተኛው ቀን እየተመለስን እንመጣ ነበር። ማንም ይህን እድል አላገኘም። የሱ ይህን ያህል እሱ ጥቅም የሚያገኝበት ሆኖ አይደለም። እኛን ግን ከፍተኛ እድገት እመርታ ሰጠን። በጣም ታሪክ ማይረሳ ሰው ነው። በበኩላይ ይህ ነው የማይባል ሰው ነበረ። እግዚአብሔር ይክፈለው። አመሰግናለሁ። እግዚአብሔር ያክብርልኝ። እግዚአብሔር ጽናቱን ይስጥ። ድምጻዊ አለማየሁ እሸቴ ነሐሴ 27 ቀን 2013 ዓ.ም ነበር ባደረበት የልብ ህመም ምክንያት በ79 ዓመቱ ከዚህ ዓለም በሞት የተለየው። የዛሬን አበቃን። ሳምንት ሌላ ባለውለታችንን እናስባለን። የፕሮግራሙ አዘጋጅና አቅራቢ ወንድሙ ኃይሉ ነበርኩ። አብራችሁን ስለቆያችሁ እናመሰግናለን። ሌሊቱ ሰላማዊና የተባረከ ይሁንላችሁ። ኢትዮጵያ ለዘላለም ትኑር። ስም አይቀበርም። በምድር ላይ በተመላለሱባቸው ዘመናት ለአገር ለወገን የላቀ ሥራ ያበረከቱ በአጸደ ሥጋ የተለዩን ስመጥር ሰዎች የሚታወሱበት ዝግጅት ስም አይቀበርም። ሕያው ስማቸው ከነግብራቸው ይወደሳል። ዘወትር ሮብ ከምሽቱ 3 እስከ 5 ሰዓት በእናንተው ሬዲዮ በሸገር ኤፍኤም 102.1 አዘጋጅና አቅራቢ ወንድሙ ኃይሉ። ስም አይቀበርም።